ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ዛሬ ከጥቂት ዓመታት በፊት በሞት የተለየን የአደባባይ ምሁሩ የሰብአዊ መብት ተሟጋቹና ባለውብ ብዕሩ ፕሮፌሰር መስፍን ወልደማርያም የተወለደበት ቀን ነው። የፕሮፌሰር መስፍንን ሕይወትና ስራዎች አስመልክቶ ከሰራኋቸው ፕሮግራሞች ውስጥ ከአንዱ የተወሰነውን ክፍል ለትውስታ ጋብዛችኋለሁ። በፕሮፌሰር መስፍን መኖሪያ ቤት እንሰባሰብ ከነበርን ወጣቶች አንዱ ከሆነው አርአያ ጌታቸው ጋር እንዲህ አውግተን ነበር። ብዙ መጽሐፎች አሉ፣ ብዙ የጥናትና ምርምር ስራዎች አሉት፣ ንግግሮቹ እንደዚሁም ደግሞ በህይወታችን ላይ ያሳረፋቸው ተጽዕኖዎች አሉ። ራሳችንን የፕሮፍ ልጆች ብለን የምንጠራ እኔ እናንተን ጨምሮ በጣም ብዙ ሰዎች አለን እና ያ ሁሉ እንግዲህ ህይወትን መንካት በመቻሉ ነው። እንግዲህ ታውቀዋለህ አንተ፣ ምናልባት ግን አድማጭ ተመልካቾችን ሼር ለማድረግም ያላዩትን ማለት ነው። ከዚህ በፊት አንድ ፕሮግራም ተዘጋጅቶ ነበር እኔ እዚህ ሀገር መጥቼ፣ እሱ ደግሞ ከኢትዮጵያ ተጋብዞ እና በጣም ነበር ደስ ያለኝ። ሌላ እድል እንዳገኘሁኝ አይነት እሱን በሰው ፊት ለማመስገን በህይወቴ ላይ ላለው በጎ ተጽዕኖ እና እሱን በተመለከተ የተናገርኩት ነገር ነበረ። እሱን እናስደምጣለን። ምንድን ነው እስር ቤት እያለሁኝ ትዝ ይልካል፣ የሆነ ጊዜ ላይ ልደቱ ሲከበር ብዙ ጊዜ እኔ ጋር የምትመጡበትን ቀን ያው የእሱ ልደት ስለነበር ወደዛ ሄዳችሁና የመጣው የነበረው በፍቄ ዞን 9 ነበረ እኔ ጋር ሰው ሳይመጣ እንዳይቀር ብሎና የዛን ጊዜ ያስተላለፍኩት መልእክት ነበር፣ ንገርልኝ ልደቱ ላይ ስትገኝ ለፕሮፌሰር መስፍን ብዬ። ወይኔ ልሞት እችላለሁ እዚህ እስር ቤት፣ ወይ እሱን ስወጣ ላላገኘው እችላለሁ፣ እንደዚህ አይነት እንትን ነበረኝ እና ሳልነግረው ይሄ ሰው እኮ አንዳንድ ጊዜ ሰርታ የሰራ ላይ መስልህ ይችላል አይደለ? ምንም በቃ ስታየው ያሚያ ምንም ያልተለወጠ ሊመስልህ ይችላል እና ሊነገራቸው ያስፈልጋል። አንዳንድ ሰዎች ምን አይነት አስተዋጽኦ እያደረጉ እንደሆነ የሚለው እስር ቤት ቁጭ ስል በደንብ ተሰማኝ። ነግሬው አላውቅም አይደል? በደንብ ለዚህ ሰውዬ አይነት ነገር እና ላኩት በፍቄን ንገረው በደንብ በእኔ ህይወት ላይ ምን አይነት በጎ ተጽዕኖ እንዳለው አይነት ነገር ብዬ ትዝ ይለኛል ከእስር ቤት። ከዛ ድጋሚ ይሄንን እድል አገኘሁኝ ማለት ነው። እንደዚሁ ሌላ ኮንፈረንስ ላይ ደግሞ የተናገርኩት ነበር እና እሱ ለዚህ ፕሮግራምም ቢታይ አስፈላጊ ነው ብዬ ስለማስብ እሱን ደግሜ ልጋብዝ። አንድ ነገር ማለት እፈልጋለሁ። አንዳንዴ ህይወት ድጋሚ ደጋግማ እድል ትሰጣችኋለች። እንደዚህ አይነት እድል አገኝቻለሁ ብዬ አስባለሁ። ዛሬ ፕሮፌሰር መስፍንን በዚህ ለማመስገን አንዱ የኔን ስብዕና ከገነቡት ነገሮች እንግዲህ የተለያየ ነገር ነው። ቅድም የፍልስፍና ሰዎች እና ፕሮፌሰር ተድላም ሲሉ እንደነበረው በተለያየ መንገድ ነው ከመስማት፣ ከማየት፣ ከማንበብ፣ ሃይማኖት፣ ቤተሰብ ብዙ ነገር አለ እናንተን የሚሰራችሁ። ከዛ ደግሞ አድጋችሁ ራሳችሁን የምትጠይቁትና ልክ ነው ልክ አይደለም ብላችሁ የምትጥሉት የምታነሱት ብቻ አምኜባቸው ከገነቡኝ ከሰሩት ነገሮች ውስጥ አንዱ የፕሮፌሰር መስፍን ፍልስፍና ህይወት አለበት እና እዚህ በድጋሚ በጣም ላመሰግን እፈልጋለሁ። እኔና ፕሮፌሰር መስፍን የማንስማማባቸው ብዙ ነገሮች አሉ። ከትላንት ወዲያም ስናወራ ብዙ የምንከራከርበት የማንስማማበት ስለምንስማማ አይደለም፣ ግን በጣም አሁን ያልኳችሁን የሰራኝ ያልኳችሁ ነገሮች ሰው ለሚባለው ነገር መቆም፣ ለሰብአዊነት መቆም፣ ለሰብአዊ መብት መከበር የሚችሉትን ሁሉ ማድረግ፣ ይሄ ፕሮፌሰር መስፍን ላይ ካየኋቸው ኳሊቲዎች ውስጥ አንዱና በጣም የገዛኝም ነው። ሌላው ደግሞ ጭቆናን እምቢ ማለት ትዝ ይለኛል። አንድ ጊዜ እንደዚህ ዝም ብለን ስንጫወት ሀገር ቤት ከመታሰሬ በፊት ሌሎችም ወጣቶች ነበሩና አንድ ሰው ተነስቶ ያው ሲምቦላይዝ እያደረገ ነው የሚነግረን፣ ተንበርከክ አለበለዚያ እገልሃለሁ ብሎኝ ብንበረከክ ከዛ በኋላ አስኮናኝ ተነሳ በቃ ቢለኝ ከዛ በኋላ ሽርፍራፊው መስፍን
ያነሰው መስፍን አለ ነው የሚባለው የሚለን ነገር ነበርና ሸርፍራፊ ሆኖ መኖር በጣም ያስጠላ ነበር። እና እሱ በጣም ደስ የሚለኝ ነገር ስለነበር እስር ቤት ራሱ ብቻዬን ከሆንኩባቸው ውጪ ከሌሎች ሰዎች ጋር ስቀላቀል እነግራቸው ነበር። እና በጣም አንዲት የህወሓት ሰው ሆና የታሰረች ነበረች በሙስና እንደዚህ አይነት ነገር። የህወሓት ሰው ስላችሁ በትልቁ ሌብል ሳይሆን እንደዚሁ የህወሓት ደጋፊ እና የትግራይ ልጅ ነች እና የተሰራውን ነገር ታውቃላችሁ። ስለዚህ ሁሉንም ተቃዋሚ ሲባል የመጥላት ምናምን ነበር። ብቻ እንዲህ ስናወራ እነግራታለሁ ብዙ ነገር እና ለካ እንትን እያላት ነው የሆነ ነገር እየገባት መጣና የተፈታች ቀን እያለቀሰች ያለችኝን አልረሳውም። ሽርፍራፊዋ ብላ የራሷን ስም ያው እሷን ፕሮቴክት ለማድረግ አልጠራው ከዚህ በኋላ አትኖርም ማለችኝ። የፕሮፌሰር መስፍን ዝም ብሎ የነገረኝ ነገር ነው ይሄ። እኔ ህይወት ላይ ሌሎች ሰዎች ህይወት ላይ እስር ቤት ድረስ ገብቶ ምን እየሰራ እንደሆነ ተመልከት። እንግዲህ አርያ ይሄ አንድ መድረክ ላይ እንዳልኩት በዛ መድረክ ህይወት ደጋግማ አንዳንዴ እድል ትሰጥሃለች እና በድጋሚ እስር ቤት ከላኩት ሌላ በፍቃዱን የዞን 9ኙን ድጋሚ ደግሞ እድል ያገኘሁበት እና እሱም ባለበት ሌሎች በርካታ ሰዎች ባሉበት መድረክ ላይ ደግሞ ስለሱ ለመናገር የቻልኩበት አጋጣሚ ነው እና ብዙ ነገሮች አሉ። ከዛ ውስጥ አንድ ሁለቱን ነው የጠቀስኩት እዛ ቦታ ላይ። በተለይ ደግሞ እንዴት ህይወትን እንደሚነካ ከኔ አልፎ እስር ቤት ውስጥ እንደዛ ተቃዋሚዎችን በጣም በጥላቻ ታይ የነበረች የህወሓት ደጋፊን እንኳን እንዴት አድርጎ የእሱ የህይወት ፍልስፍናዎች መለወጥ እንደሚችሉ አይነት ነገር ያሳየውበት ነው። እኔን ለውጠው ወደ ሌላ ማለፍ የቻሉበትን እና ለዛ ነው እንግዲህ መዘከር አለበት ስንል ብዙ ህይወቶችን መንካት የሚችል በበጎ ማለት ነው ሰው ስለሆነ ጭምር ነው። ወደ አንተ ልለፍ፣ ምናልባት የምትጨምረው ነገር ይኖራል ይመስለኛል። ወደ ሌላ ጥያቄ እውነት ነው። ከዚሁ ጋር በተለይ አሁን ሽርፍራፊው መስፍን ብለሽ መሆን አልፈልግም ብለዋል ብለሽ ከነሳሽው አንፃር ሁሌ የሚገርመኝ ምናልባት ታስታውሽ እንደሆነ የፕሮፌሰር ጌታቸው ኃይሌ ማስታወሻ የሚል ይመስለኛል የህይወት ታሪካቸውን ያሰፈሩበት መጽሐፍ ላይ ስለ ፕሮፌሰር መስፍን የሚገልጹት አለና በአንድ ወቅት በትክክል ቃል በቃል ባልለውም ስቶሪ ታሪኩ አጠር ባለ መልክ በአንድ ወቅት ጥሩ ወዳጅ ነበሩ። እንደምታውቂው ፕሮፌሰር መስፍን እና ደግሞ ጀነራል አማን አምዶም በጣም ጓደኛሞች የነበሩ፣ በተለይ አማን አምዶም ጀነራል ከመሆኑ በፊት በጣም ወዳጅ ነበሩና ከጀነራል አማን አምዶም መገደል በኋላ ፕሮፌሰር መስፍን ቀጥታ ይሄ ነገር ወደ እሳቸው ሊመጣ እንደሚችል ፍርሃት ነበራቸው እና እንደተባለው ላለመሸነፍ እጅ ላለመስጠት በሚል ምን ያደርጋሉ? ታስሬ ቶርች ከተደረጉ ያንን ቶርች እንዴት ነው የምቋቋመው በጽናት ሳልንበረከክ ሳልሸነፍ ሳልወድቅ በሚል ሳልሸራረፍ እንዴት ነው ከነሙሉ ክብሬ ያንን መወጣት የምችለው በሚል እጃቸው ላይ ወንበር እያስቀመጡ ላያቸው ላይ እየተቀመጡ ብቻ በጣም ብዙ ቴክኒክ አለው አገላለጹ። ራሳቸውን ህርት እያደረጉ ወይም እያቆሰሉ እየጎዱ ህመምን መቋቋም ልክ ረሃብና እንትን ላይ እንዳረጉት ነገር ህመምን ተቋቁሞ እንዴት ነው ከዛ ቶርችና ከዛ ስቃይ በአቋሜ ጸንቼ መውጣት የምችለው ከነ እምነቴ ከነ ክብሬ በሚል ሲለማመዱ ፕሮፌሰር ጌታቸው ኃይሌ መጥተው እጃቸው በጨርቅ ታስሮ ቆስሎ እንዳገኟቸውና ሲጠይቋቸው ይህን እንዳብራሩላቸው በአንድ ወቅት በመጽሐፋቸው ላይ ጽፈው ነበረ እና በጣም የሚገርም ስብዕና፣ የሚገርም ለራስ ለሌላ አይደለም ለራስ ክብር ለራስ የህሊና ልዕልና ትልቅ የኖሩት የጻፉት ወይም ደግሞ መሆን ስላለበት ሳይሆን ኖረው ያሳዩን ሰው ናቸው እና ደስ ይላል ይሄንን በማንሳትሽ እና አንቺም ይሄን እድል አግኝተሽ ይሄንን መግለጽሽ በጣም እድለኛ ነሽ። በጣም ይገርማል። እውነትህን ነው። ይሄ ታሪክ ራሱ ትዝ አለኝ። ያኛውንም ስለ ሽርፍራፊውም እንደዚሁ ሲነግረን አንተም እንደነበርክ እገምታለሁ። ምክንያቱም በግሩፕ ሆነን ሄደን ነውና እዛ ከነበሩ ወጣቶች ውስጥ ስል እንግዲህ አንዱ አርአያ ሊሆን እንደሚችል እያሰባችሁ በጣም የሚገርመኝ ይሄ ራሱን ለመግዛት ላለመሸነፍ ለጨቋኞች ለአምባገነኖች ራሱ ላይ የሚተገብራቸው ራሱ ላይ ጭምር የሚጨክናቸው አሁን የተናገርከውን አይነት ዘዴዎች ጭምር ናቸው። ኢሳቶኝ ያደረኩለት ኢንተርቪው ነበረ እንዘጭንቦጭ የኢትዮጵያ ጉዞ የሚለው መጽሐፉ ላይ ቃለ መጠይቅ ሳደርግለት እንዴት ነው ግን
እንደዚህ በዚህ ሁሉ ስድብ በዚህ ሁሉ እንደገና ደግሞ ከአምባገነን መንግስታት ከሚመጣ ደግሞ ጫና በዛ ሁሉ መሃል ልትጸና የቻልከው ስለው ለሁለቱም የሰጠኝ መልሶች አሉ። ለዚህኛውም ከስድብ ጋር ምናምን ለተያያዘው፣ ለዛኛው ደግሞ አንደኛው መንገድ አሁን የጠቀስከው አለ። ሌላኛው ደግሞ ለምሳሌ በአፄ ኃይለሥላሴ ጊዜ ከውጭ ተምረው ሲመጡ እንደዚህ ይሰጥ ነበረ ብድር። ያንን ብድር እንኳን እሱ ራሱ አብቃቅቶ ለመጠቀም ደሞዙን እንዴት ይጥር እንደነበረ ላለመውሰድ ከመንግስት እስረኛ ላለመሆን ላለመነካካት እና ያለችውን ሌላው ቀርቶ አልጋና እንደዚህ ሲገዛ እንኳን ሁለቴ ከሰው እንደገዛ አይነት ነገር በዚህ ርቀት ሄዶ በፍጹም የሆነ ነገር ጥገኛ ላለመሆን ከመንግስት ጋር በተያያዘ ይሁን ከሌሎች አካላት ጋር በተያያዘ ይሁን የዛ ነገር ጥገኛ ላለመሆን ልክ ኑሮ እንዲበቃው ለማድረግ ደሞዙ እንዲበቃው ለማድረግ የፈለገ ተጨናንቆም ቢሆን ላለመነካካት ይጥር የነበረው እና አንደኛው ነገር በዚህ መጠን ራስን መግዛቱ እንዴት እንዳስቻለው ነግሮ የነበር እዛ ቃለ መጠይቅ ላይ። አሁን ደግሞ አንተ የጠቀስከው አለ ቶርቸሩን ለመቋቋም እንኳን ራሱን ቶርቸር እያደረገ እንዴት ይለማመድ እንደነበር ላለመሸነፍ ላለመንበርከክ ሽርፍራፊ ላለመሆን ነው የሁሉና በጣም የሚገርም ስብዕና ነው። እዛ ንግግር ላይ እንዳልኩት እንግዲህ ይህንን ሁሉ ስንነጋገር አንዳንዴ በተለይ አሁን ላይ የምታየው የምትታዘበው አንተም የሚያሳዝንህ ነገር እንዳለ ገምታለሁ። በደንብ በፖለቲካ አቋም አንድ ላይ መቆም ወዳጅ ለመሆን ስለ ሰው ጥሩ ለማውራት እንደዚህ አይነት መስፈርቶች የሚጠበቁ ተደርገው የሚታሰፉበት ጊዜ ላይ ነው። እዛ ቪዲዮ ላይ እንዳልኩት የዛን ጊዜ ራሱ የ2 ቀን ነው የ3 ቀን ኮንፈረንስ ነበር። እዛ ላይ ራሱ እኔና እሱ እንከራከር እንጨቃጨቅ ነበርና ስለምንስማማ አይደለም በሁሉ ነገር ግን ስብዕናው የሚገዛ ነው። በሐሳቡ ተስማማ አልተስማማ በሐሳብ ምናልባት ከምትስማማቸው በፖለቲካ አመለካከት ብዙ ጊዜ ከምትስማማቸው ሰዎች በላይ ከሱ ጋር ሳትስማማም ግን ስብዕናው ግን የሚገዛ ነው። ንጹህ ነው። ለሀገሩ ሲል ነው የሚያደርገውን የሚያደርገው የሚለውን የሚለው እና የሚገርም ሰብዕና ነው። ግን እንዴት ተዋወቃችሁ? አሪያ ከፕሮፌሰር መስፍን ጋር ወደዛ ለለፍ እስኪ። በጣም በነገራችን ላይ ትውውቃችን በጣም የሚገርም ድራማ የሚመስል ነገር ነው እና አንዳንዴ ያስቀኛል። እንደውም እኔ ያንን ትውውቃችን ባለማውራቴ ሌላ ሰው ታሪኩ ተደግሞበታል። አይ ቲንክ ቴድሮስ ተክለአረጋይ ላይ ይመስለኛል እንደዚሁ ለምን መጽሔት እንደሆነ ባላስታውስም አዲስ ጉዳይ ይሁን አንድ መጽሔት ላይ ኢንተርቪው ሊያደርጋቸው ሄዶ እሱም እንደዚሁ አጋጥሞታል። እኔና እሳቸው በመጀመሪያ ያወቅኳቸው አንድነት ፓርቲ ምስረታ ላይ ነው። ግን እንደዚህ በቅርበት አይደለም። አንድነት ፓርቲ ታስታውሽ እንደሆነ የመስራች አባል ነበር። በምስረታው ሂደት ላይ አብረን ሰርተናል ከብዙዎቹ ሰዎች ጋር። ግን እንደዚህ በቅርበት አንድ ለአንድ እንደዚህ እንደ ጓደኛ እንደዚህ ቁጭ ብሎ ለብቻ ለማውራት እድሉ አልነበረኝም እና የመጀመሪያ እድል ያገኘሁት ምናልባት መሪዎትም አብረን ስለነበር ነው ታስታውሻለሽ። የአንድነት ፓርቲ የወጣቶች ጉዳይ ውስጥ ነበርኛ እና የወጣቶች ጉዳይ ውስጥ ከእንደገና ደግሞ ከወጣቶች ጉዳይ በላይ ኤዲቶሪያል ላይ የምትታተም መጽሔት ነበረች። የውስጥ እንደ ፍላየርም ነበረች። በኋላ ጽናት ደግሞ የሚል መጽሔት ጀምረን ነበር እና እዛ ላይ ጥያቄዎች አንዳንድ አዘጋጅተን ልንጠይቃቸው እሳቸውን እና እዛ ላይ ለማውጣት ጥያቄ ልንጠይቅ ጥያቄዎቹን አዘጋጅተን ወደ እሳቸው ቤት ልጠይቃቸው እና ጥያቄዎች ውስጥ አንዱን ጥያቄ የኔም ስህተት ነው። ዛሬ ቺካጎ የሚገኘው አንተነህ ማስረሻ ወዳጃችን የዛን ጊዜ ህዝብ ግንኙነት አባል ነበር እሱም እና ይህን ጥያቄ እባክህ እንደምንም ጠይቃቸው። በተለይ ፕሮፌሰር መስፍን በዚህ በቀዳማዊ ኃይለ ሥላሴ ስልጣን ላይ በነበሩ ሰዎች የአጣሪ ኮሚሲዮን በሚል የተቋቋመው ስለሱ ብዙ ነገር ይባላል እና ለምንድን ነው ስለሱ ጠይቃቸው በግልጽ ይህን ነገር ክሊር የማያደርጉት? እሳቸው እኛ ታሪኩን እናውቀዋለን ግን ከሳቸው አንደበት ይውጣና ነገሩን ግልጽ ያርጉት ብሎ በመጨረሻው ሳለ አሳመነኝና ጥያቄውን ይዤው ሄድኩ። ጥያቄዎችን ሰሙ። ከዛ የመጨረሻው ጥያቄ ላይ አጣሪ ኮሚሲዮን ውስጥ ነበሩ እርስዎና ይሄንን አጣሪ ኮሚሲዮን ውስጥ ሆነው መንግስቱ ኃይለማርያም ገነት የአባቷ ገነት ግርማ ይሁን የአባቷን ስም ካልተሳሳት መንግስቱ ኃይለማርያምን ኢንተርቪው ያደረገችው ጠቅሳ መንግስቱ እንደዚህ ብሎኛል መስፍን እንደዚህ ብሎኛል የሚል መንግስቱ አለው እና እዛ ውስጥ ይህን ነገር እንዴት ያዩታል የሚል ጥያቄ ነው አጠቃላይ ይዘቱ
እና የመጀመሪያ ጥያቄውን ጠይቄ እኔ ራሴ ነው መልሼ የተጠየቁት። በጣም ጥሩ ነው፣ ማነው ስምህ አሉኝ። አርያ። ለመሆኑ ይህን ጥያቄ ከየት ነው ያመጣኸው? ደነገጥኩ። ይሄ ጥያቄ ከተማ ውስጥ ያለ የሚወራ ነገር ነው እና በየብዙ ጋዜጦች መጽሔቶችም ላይ ተጽፏል። መንግስቱ ኃይለማርያም እንደዚህ ይላል። እሺ ይህን ጥያቄ ለማጣራት ምን ሪሰርች ሰርተሃል? ላይብራሪ ሄደህ የአጣሪ ኮሚሲዮኑን ቃለ ጉባኤ አይተሃል? የሞተባቸውን ሰዎች ወይም ደግሞ ቪክቲም የሆኑትን ሰዎች ሄደህ አግኝተህ ለማናገር ሞክረሃል? ብቻ ወደ 4-5 ጥያቄ ተጠየቁ። 4ቱንም 5ቱንም ጥያቄ አላረኩትም። ከዛና እኔ መስፍን ወልደ ማርያም ጋር ስትመጣ ዝም ብለህ ከየሻይ ቤቱ ከየመንገዱ ከየቡና ቤቱ ወሬ እየሰበሰብክ ነው ይዘህ የምትመጣው ምናምን ውጣ ተባልኩ። በሌላ ጊዜ ከጋሽ ደበበ ጋር ተጠርተን በጋሽ ደበበ ፊት ተወቀስን። ጋሽ ደበበንም የጋዜጠኝነት ስነ ምግባር እንዲያስተምረን ምናምን ተነገረው። ይሄ ነበር ትውውቃችን። ግን የሚገርምሽ ከዛን ጊዜ በኋላ ሞር ፕሮፌሰር ጋር ለመሄድ የበለጠ አጓጓኝ እንጂ ደንግጬ አልቀረሁም። ምክንያቱም ራሴን ነው ያሳየው። የእውነት ለመናገር ጋዜጠኝነት ሪዮት ታውቂዋለሽ፣ በሙያው ረጅም ዘመን ቆይተሽበታል። አንዳንድ ጊዜ ድፍረትም አለ። ብዙ ኢትዮጵያ ውስጥ ያሉ ሰዎች ጋዜጠኝነትን ጀስት ከሰዎች ጋር ስለተግባባሽ እና ስለተቀራረብሽ ወይ በፖለቲካው ብቻ ስለሆንሽ ጋዜጠኛ መሆን የሚቻል የሚመስለው ሰው አለ። ጋዜጠኛ ራሱን የቻለ ዲስፕሊን ፕሮፌሽን፣ ራሱን የቻለ ትልቅ ሪሰርች ምርምር የሚጠይቅ ስራ እንደሆነ ብዙዎች አይገነዘቡትም ነበር እና የዛን ጊዜ ትክክለኛ ወደ መስመሬ የመለሱኝ እና ሪል የምሰራውን ነገር በትክክል እንዳቅ አርገው ነው የነገሩኝ እና ያ ለእኔ የበለጠ ለሳቸው ያለኝ ክብር እንዲጨምር ነው እንጂ ያደረገው በምንም ታምር እንዲሸሽ አላደረገኝም። ከዛን ጊዜ ጀምሮ እንግዲህ ታውቂያለሽ ሪዮት፣ ከእሳቸው ቤት ጠፍተን አናውቅም። በዓልን እሳቸው ቤት እናሳልፋለን። እሳቸውም ስንጠፋ ራሱ ደውለው ምን ሆነን የጠፋኸው፣ ምን ሆነሽ ነው የጠፋሽው፣ ኑ እናፈልግሃለሁ፣ እንደዚህ እንሰራለን ምናምን ይላሉ። ተቀራረብን። ግን እንደዛ ቅርርባችን ቅድም እንዳልሽው ደግሞ ቅርርባችን ዝም ብሎ ሄዶ አዳምጠው መምጣትን ብቻ አይደለም። የሚሰማንን ነገር እስከ ጥግ አውርተን መሰደብም ካለብሽ ተሰድበሽ ተነግሮሽ ልክ ልክሽ፣ ከዛ መጨረሻ ላይ ይሄ መጽሐፍ ማንበብ አለብሽ ተብሎ መጽሐፍ ተሰጥቶን ነው የምንወጣው ከዛ ቤት የነበረውና ትውቃችን ይሄን ይመስላል። ወደ ሌላ ታሪክ እንዳልገባ ያው ጉድህን እንግዲህ አደባባይ ወጥቷል። አንተንም ይሄን ሲሰማ የኔንም ጉድ ማለቱ አይቀርም። ትክክል። አንተነ ሲኒየራችንም ስለነበረ አምኜው ነው መቼም አክብሬው ነው አለቀ የህዝብ ግንኙነት እና ጥሩ ትምህርት ነው። ጥሩ በጣም እድለኛ። ያንን ጥያቄ እሱ ባይሰጠኝና ይዤው ባልሄድ ኖሮ ይህንን ትምህርት ይህንን እውቀት ይህንን ስህተቴን አላየውም ነበረ። ከዛ በኋላ እንዳልካቸው አንዱ ከኛ ጋር አብሮ ፕሮፍ ጋር ከሚሄዱት ውስጥ አንዱ ታስታውሽ እንደሆነ እንዳልካቸው ተስፋዬ ነው እና ከእንድሽ ነው የምንለው እኛ ከሱ ጋር ሆነን ተነጋግረን ኦልሬዲ እሱ ሪሰርቹን ጀምሮ ብዙ ፕሮሰስ ሄዶ ነበር። አሁን ምን እንደደረሰ አላውቅም። የዚህ አጣሪ ኮሚሲዮኑን ጉዳይ ለማጣራት እና ለመጻፍ የእውነትም በኋላ ስናየው በጣም የሚገርም ነው። እኛ ከምንሰማው ወይም ከምናውቀው በላይ ነው እና ብዙ ሰዎች አጣሪ ኮሚሲዮኑ በደርግ የተመሰረተ እና ለደርግ የሚሰራ ይመስላቸዋል። በንጉሱ ፊት ፕሮፌሰር መስፍን የአጣሪ ኮሚሲዮኑ ሰብሳቢ ሆነው ሲመረጡ በዩቤልዩ ቤተ መንግስት ሄደው በንጉሱ ፊት ቃለ መሐላ ፈጽመው በንጉሱ ትእዛዝ በነጋሪ ጋዜጣ በአዋጅ ታውጆ የተቋቋመ ነው አጣሪ ኮሚሲዮኑ ማለት እንጂ ደርግ ያቋቋመው አይደለም። እና እያንዳንዱ ቃለ ጉባኤ እያንዳንዱ የቪዲዮ ሪከርድ በኢትዮጵያ የታሪክ ጥናት ክፍል ውስጥ ተመዝግቦ ይገኛል አለ። አዲስ አበባ ዩኒቨርሲቲ ማንም ሰው ሄዶ ሊያገኘው ወይም አክሰስ ሊያደርገው ይችላል። ምናልባት ይዞ መውጣት አይቻል ይሆናል እንጂ እዛው ገብቶ ማንበብ እና ማየት ይቻላል። እና ብዙ እውቀት ተማርንበት ሳናስበው። ከዛ በኋላ ይህንን ይመስላል። ትልቅ ነጥብ እኮ ነው። አሁን እኔ ዝም ብሎ ያንን ገስጾህ እንትን ቢሰጥህ ቃለመጠይቅ የዛን ቀን አሪፍ ነበር ብዬ አስባለሁ። ግን ለህይወት ልክ የሚሆን ትምህርት ሰጠህ። ደግሞ ከዚህ በኋላ ዝም ብለህ የሆነ ነገር ይባላል ብለህ ወይንም ደግሞ በቃ በተባራሪ ነገር ልታደርግ አትችልም። በደንብ አድርገህ ቆፍረህ ስለዚህ ጉዳይ ከጠየቅከውም በደንብ አድርገህ ቻሌንጅ ለማድረግ ነው። ምክንያቱም እንዳሉት የሟች ቤተሰቦች ሲጠየቁ በደንብ መዛግብት ሲገላበጥ እንደዚህ የሚሰጥህ ነገር አለ።
ሙሉ ወደ መሆን የሚያቀርብ ነገር እሱን ይዘህ ነው ልትሄድ የምትችለው የጎደለህን ፍለጋና ወይንም ደግሞ ቻሌንጅ ለማድረግ እንዳልኩት እንዲህ ባልሆነበት ሁኔታ ምንም አይነት መረጃ ሳይሰበሰብ እውነት እኮ ነው ብዙ ጊዜ እንደዚህ ይባላል ምናምን ወሬዎችንም ምናምን ለቃቅመን የምናደርገው ነገር በጣም ልናፍር የሚገባን ነገር ነውና እንደዚህ አይነት ትምህርቶች ማለፍ የሚባል ነገር የለም። ይገስጽሃል እንዳልከው እንጂ አመቻምቼ ምናምን እንዳይከፋው ልለፍ እንደዚህ አይነት ነገር አያውቅምና እሱ ነገር ግን አንተ የእውነት ማደግ የምትፈልግ ሰው ከሆንክ መለውጥ የምትፈልግ ሰው ከሆንክ ትጠቀምበታለህ፣ ታድግበታለህ፣ ስተትን ታረምበታለህ። አይ ደግሞ ለምን ተነካሁኝ ለምን ስተት የተነገረኝ የምትል አይነት ሰው ከሆንክ ደግሞ ቂም ይዘህ ስም ወደ ማጥፋቱ ምናምን የተለመደው ይኬዳል እና ያሳዝናል። ምን ያህል ሳይጣሩ የሚተላለፉ መረጃዎች የሰዎችን አእምሮዎች እንደሚገዙ እርግጥ እሱን በሌላ ጊዜ በሰፊው መመለስ እንችላለን። እሱን እንኳን ቆም ብለን ሰውን ከመውደድ ወይ ከመጥላታችን በፊት እውነት ነው ወይ ነገሩ የሚለውን ነገር ሊያስተምር የሚችል ነገር ነውና ቆንጆ ልምድህን ያካፈልከን አመሰግናለሁ በጣም። እስኪ ከሚስቡህ ብዙ የማንነቱ ክፍሎች እንደሚስቡህ ይገባኛል፣ ግን በጣም የሚስበኝ ብለህ የምትጠቅሰው አንድ ሁለት ነገሮች እነሱን ደግሞ እስኪ። የሚገርምሽ አንዳንዴ ይጋጭብኛል። ፕሮፌሰር መስፍን ብዙ ሰው በሩቅ ከሚያውቃቸውና ቀርበሽ ስታያቸው የተለያየ ነገር ነው ያለው። ቀርበሽ ሲባል ደግሞ እኛን አስቢን፣ የእድሜያችን ልዩነት፣ የእውቀታችን ልዩነት፣ የህይወት ልምዳችን ርቀት በእሳቸውና በእኛ መካከል ያለውን ስትመለከች አይደለም በዛች በ110 ሚሊዮን ህዝብ ባለበት ሀገር ውስጥ ነጥረው የወጡ ሰው ናቸው። ከዛ ሁሉ ሰው ውስጥና ከሀገር መሪ እስከታች ያለው ድረስ ሁሉም በትልቅ አትኩሮት የሚከታተላቸው የሚመለከታቸው ሰው ናቸው እና ከእንደዚህ አይነት ሰው ጋር በእኛ እድሜ ቁጭ ብለን በር አንኳኩተን ገብተን 2 ሰዓት 3 ሰዓት አዳምጠን እኮ አይደለም። ኦፍኮርስ የንታ ነው የምንላቸው እኛ ታውቂያለሽ፣ የኔታ የንታ ምናምን እንላቸዋለን። እግራቸው ስር ቁጭ ብለን ለመማር ነው። እና እግራቸው ስር ቁጭ ብለን ለመማር ነው ወደዛ የምንሄደው። እኛ ግን ትምህርት ሲባል ቁጭ ብሎ ሌክቸር የመስጠት አይነት አይደለም። በጣም ያዳምጡናል፣ እንጨቃጨቃለን። አንዳንዴ አሁን ካለፈው በኋላ ነገሮች የእውነት በጣም ያስቀኛል። በቃ ምን አይነት ድፍረት ነው እላለሁ። ማለት በቃ ይዘናቸው የምንመጣቸው አርዕስቶች እኛም በተወሰነ ደረጃ ፖለቲካ ውስጥ ስለነበርን ነው ፕሮፍ ይህ አይሆንም እንደዚህማ እንዴት ይደረጋል ምናምን ይላሉ እንላለን። በጣም እንጨቃጨቃለን። የነገሩንም ብቻ እንቀበልም። እንደምታስታውሱ ሁል ጊዜ ንግግር፣ ሁል ጊዜ ክርክር አለ ከእሳቸው ጋር እና የመጨረሻ መደምደሚያቸው ላይብራሪያቸው ይገቡና መጽሐፍ ነው ይዘው የሚመጡት። አስታውሽ እንደውም አንቺ ነበርሽ በጣም ቻሌንጅ የተደረግሽው የተሰጡሽ መጽሐፎች አስታውሳቸዋለሁ እና ይሰጡሽና ይሄንን መጽሐፍ ይዘህ ሄደህ መጀመሪያ አንብብ፣ በሚቀጥለው መተህ ከማውራታችን በፊት ይሄን አንብብና ይሄን እንቀጥለዋለን ይሉሻል። መጽሐፉን ይዘሽው ሄድሽ። ከዛ በሚቀጥለው ቀን ስትመጪ በምንም ታምር አይረሳም። የመጀመሪያው ጥያቄ መጽሐፉን አነበብከው? ምን አገኘህበት ትባያለሽ። ከዛ ያገኘሽበትን ታወሪያለሽ። ውይይቱ ይቀጥላል፣ ወደዛ ይመለሳል። እና ይሄ ስብዕና ነው የሚገርመኝ ስልሽ ከኩዮቻቸው ከእውቀት የሚመጥኗቸው ሰዎች ጋር ሲሟገቱ ነው የሚውሉት። ራሳቸውን ከዛ ማርቀው ወጥተውም አይደለም። ግን እንደዚህ ወርደው ደግሞ ልጆች እንግዲህ እኛ የዛሬ ስንት ዓመት ነው እዛ ኢትዮጵያ አብረናቸው ነበር። በጣም ገና ወደ ፖለቲካው የገባንበት እና ትንሽ መማር ማወቅ የጀመርንበት ከግል ህይወታችን ወደ ማህበረሰቡ ችግር ወደ ፖለቲካዊ ማህበረሰባዊ ችግሮችን ማብሰልሰል እና መፍትሄ ለማምጣት ጥረት የምናደርግበት ጊዜ ነው እና ተማሪ የነበርንበት ዘመን ነው። በዛን ዘመን ነው እንግዲህ እንደምታስታውሹ እሳቸው ጋር ሄደን እንደዚህ እንሟገት የነበረው እና በጣም የሚደንቀኝ ስብዕና ነው በእውነት። ብዙ ሰው ላይ አታይም። ቀጠሮ አያስፈልግሽም፣ በር አንኳኩተሽ ነው የምትገቢው እና እስከ ጥግ ነው የምታወሪው። እንግዲህ ሪዮትም አንቺም ስለነበርሽ ታግዥኛለሽ በዚህ ጉዳይ ላይ እና ይሄ ስብዕናቸው ይደንቀኛል በእውነት። ብዙ ሰው ተቆጪ ናቸው፣ ኃይለኛ ናቸው። ጽሁፋቸውም ብዕራቸውም ምንም
ምህረት የለውም እንደምታውቂው ሁሉንም ነገር ቀጥታ ነው። የፕሪንሲፕል ወይም የመርህ ሰው ናቸው። መርሃቸውን በፍጹም መጣስ አይፈልጉም እና ከተነሱበት ዓላማ ታይዋለሽ። በ1960 የጻፉት መጽሐፍ እና 2013 ላይ መጨረሻ ላይ የጻፏቸው መጽሐፎች መካከል ምን ያህል ልዩነት አላቸው ብለሽ ስታይ ሁሌ ወጥ ጥያቄያቸው ተመሳሳይ፣ ሁል ጊዜ የኢትዮጵያ ሕዝብ የስልጣን ባለቤት መሆን፣ የህግና የስርዓት መከበር፣ ድህነት፣ ረሃብ በጣም የሚጸየፉት ነገሮች እና ምንድነው የሚባለው የህግና ስርዓት በተለይ ደግሞ የህግ አራዊት የሚሉት ሁል ጊዜ ያለ ህግና ስርዓት መኖር አለበት እና የሰው ልጆች ሰብአዊ መብትም ረጅም ዘመን የሰሩበት ነው እና ይሄ ሁሉ ነገር አሁን በኢህአዴግ ዘመንም የመጣ አይደለም። ቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ በደርግም በኢህአዴግም ዘመነ መንግስት እስከ መጨረሻው በብልጽግና አብይም በነበረበት ዘመነ መንግስት እንዲሁ እኩል ምንም ሳይዛነፉ አቋማቸው ሲሞግቱ የኖሩ ምሁር ናቸውና ይሄ ስብዕናቸው በእውነት እኔ በጣም ከአቅም በላይ ነው። በጣም የሚከብድ ስብዕና ነው ለአንድ ሰው ይሄ ሁሉ መሰጣት። እውነት ነው። እንግዲህ ከመጽሐፎቹ መካከል የቱን ጌቱ እንትን ማለት እንደሚቻል አይገባኝም። ግን እንዲሁ አንዱን ለአድማጭ ተመልካቾች ባነብላቸው የምትለው ካለ የሆነ ክፍል አንብብልንና እንሰነባበታለን። የሚገርምሽ ሪዮት ከማንበቤ በፊት ፕሮፌሰር ብዙ የተማርናቸው ነገሮች አሉ። አንቺም ሁላችንም እዛ ውስጥ ብዙ ደግሞ ከእሳቸው እግር ስር ተምረን ደግሞ ያልፈጸምናቸው ወይ ደግሞ እሳቸው በተማርንበት መንገድ ያልሄድንባቸው። ምክንያቱም ነፍሱን ይማረውና ዶክተር ሽመልስ ተክለጻድቅ ሌላው ወዳጃችን ሁል ጊዜ የሚለኝ ነገር ነበረ። ከተመኘ ፕሮፌሰር መስፍንን ለመሆን ተመኝ ነው። ዶክተር ሽመልስ ቀልደኛ ነው ብዙ ጊዜ ቀሽም። እንደዚህ ስለ ደግሞ መስፍንን ትሆናለህ ማለት አይደለም። በቃ እንደሱ መሆን ተመኝተህ 25% የሱን ብትሆን እንደውም ምን 25 15% ብትሆን ይበቃሃል ምናምን እያለ ይቀልድብን ነበር እና የእውነት በጣም ብዙ ነገር የእሳቸውን አርአያ የእሳቸውን ትምህርት የእሳቸውን እንትን መከተል የነበረብን በተለይ እኛ መግቢያሽም ላይ እንዳልሽው የፕሮፍ ልጆች ነን ብለን የምናስብ ሰዎች ነበረ። ግን አንዳንድ ጊዜ ህይወት ደግሞ ሙሉ አይሆንም። አንዳንድ ህይወት ወደ ሌላ መንገድ ይመራሻል እና አንዱ ትልቁ የሚጸየፉት የነበረው ስደት ነበር። በህይወት ዘመናቸው ሁሉ ከኢትዮጵያ ተሰደው ወጡ። ምናልባት ለትምህርት ከሄዱባቸው 2 እና 3 ዓመታት እና በፕሮፌሰር መስፍን ፊት ብዙ ጊዜ አንገቴን የደፋሁባቸው አጋጣሚዎች አሉ። ትልቁና ግን እስካሁን ድረስ ከልብ ያልወጣው ከኢትዮጵያ የወጣሁበት ቀንና የተሰደድኩበት ቀን ነው። ምክንያቱም እሳቸው ስር ተምሮ እሳቸው እግር ስር ቁጭ ብሎ መሰደድ ከባድ ነው። የእውነት በጣም ከባድ ነው ለእኔ። እንግዲህ እንደዛ ነው የምረዳው እና በጣም በሚገርም ሁኔታ ሪዮት ምናልባት አንብበሽው ይሆናል። ዛሬም እንደ ትላንት የሚለው ይሄ መጽሐፋቸው ከማለፋቸው ከነሐሴ 2012 ዓ.ም የወጣው ከአንድ ወር በፊት ነው ገበያው ላይ መጽሐፉ ገበያ ላይ ወጥቶ እሳቸው ያለፉት እና ይሄ መጽሐፋቸው እንደ ኑዛዜ የማየው ነው የመጨረሻ ቃላቸው ነው እና ለዛሬም አንድ ገጽ ላነብልሽ የምፈልገው አንድ መልእክት 165 ገጾች ያሉት መጽሐፍ ነው። የመጨረሻው 165ኛው ገጽ ላይ ያለውን የመጨረሻ ቃላቸውን ነው እና እንግዲህ ሰው እንደሚረዳው ይረዳዋል። ዛሬ በተለያዩ አገሮች በስደት የሚኖሩ ኢትዮጵያውያን ሁሉ የድሃው የኢትዮጵያ ሕዝብ ፍሬዎች ናቸው። ያሳደጋቸው ድሃው ሕዝብ ነው። ያስተማራቸው ድሃው ሕዝብ ነው። እውቀቱም አላወቁት ተቀበሉትም አላወቁት ተቀበሉትም አልተቀበሉት የኢትዮጵያ ሕዝብ ዕዳ አለባቸው። እንደምንገምተው እንኳን የኢትዮጵያ ሕዝብ ዕዳና የእናቶቻቸው ዕዳም ለመክፈል የተዘጋጁ አይመስልም። ዕዳ ምንጊዜም ዕዳ ነው። ሳይከፈል ሲቀር በሕግ ያስጠይቃል። በሕግ አስገዳጅነት ይከፈላል። የኢትዮጵያም ስደተኞች ለዚህ ለድሃው የኢትዮጵያ ሕዝብ ያለባቸውን ዕዳ ለመክፈል በሕግ መጠየቅ የሚያስፈልግ ይመስለኛል። በሰማይ ቤት ትክክለኛ ፍርድ የሚገኝበት ፍርድ ቤት ካለ የእነዚህ የኢትዮጵያ ስደተኞች እናቶች ክስ እንደሚያቀርቡ ወይም አንዱ መልአክ ክሱን እንደሚያቀርብባቸው ሃይማኖታዊ ተስፋ ያላቸው ሰዎች አሉ። ዕዳቸውን በፈቃዳቸው ቢከፍሉት ጥሩ ነበር። ቆይተውም ቢሆን እነሱ ባይከፍሉትም ልጆቻቸው ይከፍሉታል፣ አይቀርም።
በአረብ ሀገሮች ተጀምሯል። የሚገርመው እነዚህ ስደተኞች ሲጎረብጣቸውና ሲያማቸው ፊታቸውን ወደ ኢትዮጵያ ዙረው እሪ ማለታቸው ነው። በፈቃዳቸው ቢያደርጉ ኖሮ ጥሩ ነበር። አሁን ግን አንዳንዶቹ ኢትዮጵያውያን አይደለንም የሚል ክህደት ስለጀመሩ ህጋዊ እርምጃ መወሰድ ያሻል። ጀዋርም ሊያስተምረን ይገባል። ማንም በውልደት ኢትዮጵያዊ መሆኑን ተመርኩዞ አገር ለማተራመስና ህዝቡን ለማፋጀት መብት ማግኘት የለበትም። እንደዚህ አይነት ኃላፊነት የማይነካው ዲሞክራሲ ወይም ነፃነት የለም። በመንግስት በኩል ዜግነትን አስተኝቶ በጎሳ መመራት ህጋዊ መሰረት እንደሌለው ቀድመው አለመረዳታቸው ያሳዝናል። የሆነው አስተምሮ ይለም አንዱ ትምህርት ኢትዮጵያ ስደተኞችን በህግ መያዝ ነው እና ይሄ ነው የመጨረሻ ቃላቸውና የመጨረሻ መጽሐፋቸው ገጽ 168 በዚህ ነው የሚቋጨው። እና ይሄ ብዙ ነገር ያስተምረናል። በተለይኛ ደግሞ ከኢትዮጵያ ውጭ ለምንገኝ ሰዎች ምን ያህል በኃላፊነት መንቀሳቀስ እንዳለብን ስደትን ተጸይፈውም ግን ብዙ ጊዜ እዚህም ሀገር ከመጣሁ በኋላ በተደጋጋሚ ሳወራቸው የሚነግሩኝ ነገር ነበረ። ወጥተሃል አንዴ ግን ተማር፣ ሀገርህን ዋጋ መክፈል እንዳለብህ እንዳረሳ የሚሉት ነገር አለና ሁላችንም ያስተማረችን ሀገራችንን ተመልሰን የምናገለግልበት ዋጋ ዕዳችንን የምንከፍልበት ጊዜ እንዲያመጣልን እመኛለሁ። በጣም ነው የማመሰግነው። ጥሩ መነጋገሪያ ሊሆን የሚችል ነገር ነው ያነሳኸው። ስደትን በተመለከተ ያው እንዳልከው በጣም የሚጸየፈው ነገር ነው። በተለያየ ምክንያት መተናል። ለምሳሌ እኔ ያው ረጅም ታሪክ ነው እንደምታውቀው፣ እዚህ ለመኖር አልነበረም የመጣሁት። ለምን ቀረውኝ ምናምን ራሱን የቻለ ታሪክ አለው። ነገር ግን በምንም ምክንያት ይሁን መተሃል ከመጣህ በኋላ ያለው ነገር ቢያንስ እንደው ሀገራችንን እንደው አለመጉዳት እንደው መጥቀሙ ቢቀር ማለት ነው ከሱ ይጀምራል አንዱ ትንሹ ነገር ብዬ አስባለሁኝ። ምን እያደረግን ያለ ነው? ከዛ ደግሞ ብንችል ደግሞ በምንችለው አቅም በሙሉ እንግዲህ የተሻለ ነገሮች አሉ እዚህ በመኖር የሚገኙ እነሱን ተጠቅመን ለሀገራችን ምን እያደረግን ነው የሚለው ለሁላችንም በስደት ላይ ላለነው ትልቅ ማሳሰቢያ ነው የሚሆነው። ሌላው የተለየ እንደውም የበለጠ ከስደት መመለስን የሚረባውንም የማይረባውንም እያጀገነ የማይሆን ቦታ እያሰጠው እናያለን። ጭራሽ በተቃራኒው ማለት ነው። እና እንደተባለው በኢትዮጵያ መንግስት በኩልም የውጭ የምንኖር ሰዎች ጉዳይ በትክክል ታይቶ ከሀገር ጥቅም አንጻር ታይቶ መያዝ እንዳለበትም የሚያስታውስ ነገር ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ ለዛሬው። በጣም ነው የማመሰግነው ሪዮቴን እድል ስለሰጠሽኝ። እኔም ደስተኛ ነኝ። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ አርያ። እንግዲህ አድማጭ ተመልካቾቻችን የኔታ መስፍን ሲታወስ በሚል ርዕስ ከአርያ ጌታቸው ጋር በመሆን ፕሮፌሰር መስፍን ወልደማርያምን የዘከርንበት አጭር ዝግጅት ይህንን ይመስላል። በሌላ ፕሮግራም እንደዚሁ የምንዘክረው ይሆናል። ለዛሬው ስለተከታተላችሁ እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።